ባለብሰው ገላዬን አዲሱ ያረጃል የተጫሙ እግሮቼ ሌላ ያምራቸዋል ደሞ ይርበዋል ያበላሁት ሆዴ ጥሜ ቆረጠ ስል ውሃ ጠማው አፌ የኑሮዬ ቋጡ ገደቡ ላይ ሞላ ስባክን ስዳክር ብዬ እንዳልቀር ኋላ ሰማዩን ረስቼ ምድሩን ቆንጥጬ አብላኝ አጠጣኝ ስል ለሥጋዬ ሮጬ አይጠረቃ ሕይወቴ አይሞላ ክፍተቴ መቼ በቃኝ ያውቃል ይሄ ማንነቴ በምድራዊው አይደል በእህልና ውሃ ለካስ ኢየሱስ ነው የመንፈስ ፍስሐ ለካስ ኢየሱስ ነው የሕይወቴ ፍስሐ የልቤ ሐሴት የውስጤ እርካታ ኢየሱስ አንተው ነህ የነፍሴ ፋታ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ የሰጠኸኝ ተስፋ ፍጹም ነው እፍለቀለቃለሁ የልቤ ሐሴት የውስጤ እርካታ ኢየሱስ አንተው ነህ የነፍሴ ፋታ ባንተ ደስ ይለኛል ሁልጊዜ ሐሴት አደርጋለሁ የሰጠኸኝ ተስፋ ፍጹም ነው እፈነድቃለሁ ባልበላም ጠግቤ አድራለሁ ባልጠጣም ረክቼ ኖራለሁ አንተ ካለ ምን ሆናለሁ አንተ ካለ ምን ሆናለሁ በረሃው ላይ አስቀኸኛል ገነቴ ላይ አርክተኸኛል ፍቅር ብቻ ይበቃኛል መገኘት ያረካኛል አንተ ካለ ምን ያሻኛል ፊት ብቻ ይበቃኛል ባልበላም ጠግቤ አድራለሁ ባልጠጣም ረክቼ ኖራለሁ አንተ ካለ ምን ሆናለሁ አንተ ካለ ምን ሆናለሁ በረሃው ላይ አስቀኸኛል ገነቴ ላይ አርክተኸኛል ፍቅር ብቻ ይበቃኛል መገኘት ያረካኛል አንተ ካለ ምን ያሻኛል ፊት ብቻ ይበቃኛል ሃሌሉያ ማዕረጌ ነህ ማዕረጌ ነህ ሁሉን ያለፍኩብህ ሁሉን ያለፍኩብህ ሁሉን ያለፍኩብህ ሁሉን ያለፍኩብህ አምላኬ 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 አምላኬ
አንተነ ለኔ ክብሬ ውዴ መታመኛዬ አንተነ ለኔ ክብሬ በአምላኬ ክንዶች ላይ ተደግፌ በሱ ደግነት አምናን አልፌ ዘንድሮን አየው ጌታን ታምኜ ላከብረው መጣው ሁሉንም ትቼ በሕይወቴ በኑሮዬ ጣልቃ የገባ መንገዴን አቀና ጣልቃ የገባ መንገዴን አቀና ሰላም እንዴት ናችሁ ውድ ተመልካቾቻችን? ዛሬም ደግሞ ወደ እናንተ መተናል። ይህ ወርሺፕ ዞን ቶክ ነው። በየሳምንቱ ወደ እናንተ እንደምንደርስ ይታወቃል። ዛሬም ፕሮግራሙን እየመራን የምንቆይላችሁ እኔ በእምነት አልጋነና መሰረት ያንስ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በጌታ ፍቅር እንጠይቃለን። ዛሬም የተወደዱ ድንቅ የሆኑ ልጆች የወርሺፕ ዞን ልጆች ናቸው። ለራሳቸውን ከማስተዋወቅ እንጀምራለን። ዮኒ አንተ ትጀምራለህ ወይስ ኮኪ? ካዮኒ ይቅደም። ሴት ይቅደም። ታላቅ ኮኪ ይቅደም። ታላቅ ይሻላል። እሺ ዮኒ ማን ነው? እስቲ ስለራሱ ያስተዋውቀናል። እሺ አመሰግናለሁ። በመጀመሪያ የዚህ ፕሮግራም እንግዳ ሆኜ በመቅረቤ እንደ ወርሺፕ ዞን አባልም እና እጅግ በጣም አመሰግናችኋለሁ። ያው ዮናታን ዳሪ ሌላ ምንድነው? የት ነው የተወለደው? ኦኬ የትውልድ ዳሬ ሆስፒታል ነው። ሆስፒታሉን እንኳን አላውቅም። እስቲ የተወለድኩት ባሌ ጉባ የሚባል ሀገር ነው። ከዛ በኋላ ለትምህርት ምናምን ወደ አዋሳ ሄድኩኝ። ያው አብዛኛው የእድሜን እንትን ያሳለፍኩት አዋሳ ላይ ነው እና ብዙ ሰው አሁን የአዋሳ ልጅ ምናምን ነው የምመስለው እና በቃ ብዙ እድሜን ያሳለፍኩት እዛ ነው። አሁን የምኖረው አዲስ አበባ ነው። መልካም ኮኪ አመሰግናለሁ። በነገራችን ላይ የኮኪ ስም ሄብሮን ሳሙኤል ነው አይደል? ኒክኔሟ ነው ኮኪ እና በወርሺፕ ዞን ደግሞ የምትታወቀው ኮኪ። አንቺ ራስሽን ሳታስተዋውቂ መሲ አስተዋውቂ። ቴንክ ዩ አመሰግናለሁ እድሉ ስለተሰጠኝ። እግዚአብሔር ነው የሚሰጠው እያንዳንዱን እድል ብዬ አስባለሁና ስሜ ሄብሮን ሳሙኤል ይባላል። አብዛኛው ሰው ኮኪ የሚለውን ስም ነው የሚያውቀውና ውልደቴ አዲስ አበባ ከተማ አዲስ አበባ ነው የተወለድኩት። ሰፈሩ ጎጃም በረንዳ አካባቢ ነበር የተወለድኩት እና ግን ከዛ በኋላ ግን ወደ አዲስ ከተማ ነው ረጅም አመት የኖር ነው ከፋሚሊ ጋር ማለት ነውና አሁን ላይ አዲስ ከተማ ገነት ነው የማገለግለው። ኮኪሻዬ ወጣትነትና አገልግሎትን እንዴት ታየዋለሽ? ከባድ ጥያቄ ነው። ያው ቢኒ የሆነ ጊዜ ያለው ነገር ነው ትዝ ያለኝና እኛ ኦልሬዲ ተነካክተናል ብሎ ያወራው ነገር ትዝ ይለኛልና አሁን እኔ አገልግሎት የጀመርኩት በ10 አመቴ ነበረ እና በቃ ምንም የማውቀው ላይፍ የለኝም። ከቤት ትምህርት ቤት ከትምህርት ቤት ቸርች ብቻ በዛ ውስጥ ነውና እግዚአብሔር ሰውሮኛል ብዬ አስባለሁ። ስፔሻሊ ቲኔጀርነቴን እንዲህ ሳላስበው ነው በቃ ያለፈው ቸርች ውስጥ እንትን በማለት ማለት ነው። ግን በጣም ስትራግል የለውም ወይ አለው ብዙ ነገር አለና ግን ያው ያንን ደግሞ ለማለፍ ከጌታ ጋር ያለን ኢንቲሜሲ ይወስናል። ከዛም ደግሞ ውሳኔ
እያንዳንዱ ህይወታችን ላይ ራሳችንን የምንወስነው የሆነ ቲኔጀርስን ስታልፉ ቲኔጀር ያቺን ኤጅ ስታልፉ ራሳችሁ ወደ መወሰን ነው የምትመጡት። በዛ ውሳኔ ውስጥ ደግሞ የእግዚአብሔርን ጣልቃ ማስገባት እያንዳንዱ ነገር እግዚአብሔር እንደሚመለከተው ከጌታ ጋር በጣም ብዙ ህብረት ማድረግ ምናምን ነው የሚሰውረውና ከአገልግሎት ጋር ወጣትነት ያው ኦልሬዲ አሁን የተለተነካካውን ለሌላ ነገር ራሴን የሆነ ምስለው እንትን የለኝም እያሳመንኩበት ወይም ደግሞ እኔ እንጃ ያው ያገልጋይ ልጅ ምናምን ስለሆንኩ በቃ ማየው ነገር የነበረው ከአገልግሎት ጋር የተገናኘ ብቻ ስለነበረ አሁን ላይ ምንም በቃ ሌላ ላይፍ አለኝ ብዬ ወይም ደግሞ እንዴት ነው ለሌላ ላይፍ ራሴን እንትን አልለውም። ደስ ይላል ኮኪ በጣም ይሁን። ይሄንን ጥያቄ ላንተ መልሰን እንጠይቅ። ወጣትነትና አገልግሎት እንዴት ነው? አብዛኛውን ኮኪ እንደነካችሁ ነው። ግን ምንድነው ማስበው ወጣትነት እኔ እግዚአብሔር ለሰው ልጅ ከሚሰጠው ውድ ሀብት አንዱ ወጣትነት ነው ብዬ ነው የማምነው። ምክንያቱም ወጣትነት ውስጥ በጣም ብዙ ነገር አለ። በጣም ኢነርጂ አለ፣ እውቀት አለ፣ ብዙ ነገር የማድረግን አቅም እግዚአብሔር ያስቀመጠው ወጣትነት ውስጥ ነው እና ለዛ ነው መጽሐፍ ቅዱስን በጉብዝና ወራት ይላልና ወጣትነት የጉብዝና ወራት ነው። ልክ እንደዛው ሰው ወጣትነቱ ላይ ከተሸወደ ቀሪ ዘመኑ ተሸውዷል። ወጣትነቱ ላይ ደግሞ የሰራ መልካም ያደረገ የተሰጠውን ኢነርጂ የተሰጠውን እውቀት እንደ ልብ የመሮጥ እንደ ልብ የመስራትን ያንን ኢነርጂውን በትክክል መጠቀም የቻለ ሰው ደግሞ ቀሪ ዘመኑን ደግሞ ያው እንደዛው ነው የሚሆነውና ሰይጣንም እግዚአብሔርም በጣም የሚፈልጉት ትኩረት የሚያደርጉበት ትልቁ እንትን ወጣትነት ነው ብዬ አምናለሁ። ጥሩም ነው፣ ጥሩ አድቫንቴጅም አለው። በዛው ልክ ደግሞ ከባድም ነው ወጣትነት ከአገልግሎት ጋር ስታያይዡ። አንደኛ ሰው ልጅ የተፈጠረበት የራሱ ዓላማ አለው። ማለት ምድር ላይ ስንኖር ሁላችንም የምንሄድበት መንገድ አለ። ግቡ ግን አንድ ነው። በቃ እግዚአብሔር በእኛ መስራት የፈለገው ነገር አለ። ወይም ደግሞ ሰው ሁሉ ወደ እግዚአብሔር መንግስት እንዲመጣ እንጂ እኛ በልተን ጠጥተን ወይ ተምረን አግብተን ምናምን ለመሞት ብቻ የተፈጠረን ሰዎች አይደለንም። እና እነዚህ ነገሮች እግረ መንገድ መሃል ላይ የሚገቡ ናቸው። ስለዚህ ለተፈጠርንበት ዓላማ እግዚአብሔር በእኛ ሊሰራ ያሰበውን ነገር የምናስኬድበት ምላሽ የምንሰጥበት እድሜም ነው ወጣትነት። ስለዚህ እኔ በጣም እቀናለሁ በወጣት አገልጋዮች። በጣም ነው ደስ የሚለኝ ወጣቶችን ቸርች ውስጥ ሳይ ፕሮግራሞች ላይ አቴንድ ሲያደርጉ ሳይ በጣም ደስ ይለኛል በጣም። እና በዚህ እድሜ ለእግዚአብሔር ቃል መገዛት፣ ለእግዚአብሔር መገዛት፣ እግዚአብሔርን ማምለክ መቻል፣ የእግዚአብሔርን ቃል መስማት መቻል፣ መጸለይ መቻል በጣም ትልቅ እድል ነው። በጣም ብዙ ሰዎች የባከነ እድሜያቸው ነው ለእግዚአብሔር የሚሰጡት። የሆነ ያለቀ በቃ ማለት ፌድ ሲያደርግ ሰውየው እና አይታችሁ ይሆናል ብዙ አርቲስቶች፣ ዘፋኞች ስፔሻሊ ዘፍነው 14 አልበም አውጥተው በየኮንሰርቱ ሄደው ልክ የሚሞቱ ሲመስላቸው እድሜያቸው እንደሄደ ሲሰማቸው አሁን ይላሉ ይወጡና በቃ አሁን ወደ እግዚአብሔር መቅረቢያ ሰዓት ነው። እግዚአብሔር የሚገባው የጉብዝና ወራት ነው። እግዚአብሔር የሚገባው ትኩስ እውቀት፣ የሚገርም ታለንት ለእግዚአብሔር ነው የሚገባው። ዓለም ላይ አይደለም መባከን ያለበት። እና ወጣትነትና መንፈሳዊነት ወይም አገልግሎት እኔ በወጣትነቱ ይሄንን የእግዚአብሔርን ስራ ማስኬድ የሚችል ሰው በጣም ማጨበጭብለት። በጣም ፈተና የለም ወይ? አለ። በጣም አለ። እስኪ ስለ ፈተናዎቹ። አንደኛው ራሱ እድሜ ነው። የወጣትነት ፈተና አንደኛው እድሜ ነው። ምክንያቱም ወጣትነት ብዙ ነገር ማየት የምትፈልጊበት
በጣም ይሄ የጋለ ስሜት ያለበት ብዙ ነገር መንካት ምናምን የምትፈልጊበት እድሜ ስለሆነ ትንሽ አስቸጋሪ ነው። ከዛ ደግሞ የሰይጣን ቻሌንጆች ይኖራሉ። የማህበረሰብ አስተሳሰብ አሁን ደግሞ የሶሻል ሚዲያ ዘመን ነው። እሱ በራሱ ራሱን የቻለ አንድ በጣም ቻሌንጅ ነው እና እነዚህን ሁሉ ነገሮች ተቋቁሞ ማለፍ የቻለ ደግሞ እናልፋለን። የእግዚአብሔር ጸጋ አለ፣ የሚደግፍ ሁሉን የሚያስችል ጸጋ አለ። ይሄን ይመስላል። በጣም ደስ ይላል። ሁለታችሁም ድንቅ የሆኑ ሀሳቦችን ነው ያነሳችሁልን። ኮኪሻዬ እንዴት ነው ጌታን ያገኘሽው? ያው በስወለድም በጌታ ነኝ። ቤተሰቦቼ ሳይሆን ያው የሆነ ተርኒንግ ፖይንት ይኖራል እና ያው ከ5 ዓመቴ ጀምሮ ነው ትዝ የሚለኝ። ሰንዴ ስኩል አለኛ ቸርች ምናምንና ያው በማወቅም ባለማወቅም እንሄዳለን እንማራለን ምናምን፣ ግን በጣም በቃ እኔ እንትን ነው የምለው የሆነ ሲዝን ነበርና 8ኛ ክፍል ይመስለኛል። በጣም የሆነ ውስጣችሁ ረሃብ የሚገባበት ከእግዚአብሔር ጋር በጣም ኢንቲሜት መሆን የምትፈልጉበት ኤጅ አለ የራሱ ማለት ነው። እና ፌሎ ላይ ያገለግል ነበረ ከ8ኛ ክፍል ጀምሮ ብቻ ግራጁዌት እስካረግ ድረስ ፌሎ ላይ ያገልግያለሁ። እና ግን በጣም ማስታውሰው ነበረ ህጻናት ኮይር ነበረ እና በጣም የሆነ ጊዜ ቸርች ፕሮግራም ነበረ። 2 ነው ትላልቆች ኮይር የሚባል አለ፣ ከዛ ትናንሾች ኮይር። ሁለቱም የህጻናት ነው፣ ግን በእድሜ ትንሽ 14 የሆኑት ትላልቆቹ፣ ከ14 በታች ያሉት ደግሞ ትናንሾቹ እና አንድ ላይ የምናገለግልበት ኢቭ ሲኖር፣ የገና ኢቭ ሲኖር፣ ፋሲካ ሲኖር እናገለግላለን። እና ህጻን ነኝ በዛ እድሜ። የሆነ መዝሙር ነበረ የገና መዝሙር ነውና ምን ነበረ? ዙፋኑ ክብር የተሞላ ነው። ምንድነው? ዙፋኑ ክብር የተሞላ ነው፣ ሁሉ በእጁ በደጁ አለው፣ ምንም ሳይኖር ያጣው ከእጁ፣ ግርግምተኛ እንድንሆን ወዳጁ፣ ከዛ ፍቅር ነፍሱን አስጨነቀችው ምናምን የሚለው ፓርት በጣም ተቸረገኝ ነበር። ህጻን ነኝ ምንም ነው በቃ የሆነ ወይኔ ሲያሳዝን አይነት ነገር ኢየሱስ የለ ወይኔ ሲያሳዝን ምናምን እያልኩ እያለቀስኩ ነበር። ማለት ህጻን ነኝ ይሄን ያህል ተች ያው ግን እግዚአብሔር ያው እንትን ስለሆነ በጣም በቃ ተነክቺ በጣም እንትን እል ነበረ፣ እያለቀስኩ ዘምር ነበርና ማለት ነው። ከዛ የሆነ ደግሞ 8ኛ ክፍል አካባቢ በጣም መንፈስ ቅዱስን ከጓደኞቼ ጋር 3 ሆነን ሰኞ እንጸልያለን፣ ጾም ጸሎት ማለት ነው። እና እርስ በርስ እጅ እየተጫጫን ምናምን በደንብ ነው የምንጸልየው ማለት ነው። ከዛ እግዚአብሔርስ ደግሞ በጣም የሚገርመው ነገር እግዚአብሔር ትልቅ ነው ማንንም ደግሞ አይንቅም የሚለው ቃል አለ አይደለ? ሊትራሊ በእኛ ይሰራ ነበርና በጣም እንጸልያለን፣ መንፈስ ቅዱስ እንሞላለን ምናምን። የዛ ታይም ነው በቃ ጌታን ማግኘትም አትሉትም፣ ግን ያው እንትን ኤክስፒሪየንስ እያደረኩት የመጣሁት የእግዚአብሔርን መንፈስ ማለት ነው። ከዛ በጣም በቃ ጌታ ስፔሻሊ አሁን ልሳን መናገር ፈልጋለሁ ምናምን ላታለሁ። ለማሚ ይሄድና ከሷ ጋር ብዙ እናወራለን እና ልሳን መናገር ፈልጋለሁ ላታለሁ። ጸልይ ከዛ የሚመጣውን ቃል በይው ትለኛለሽ ማለት ነውና ከዛ የሆነ ጊዜ እንትን አልኩኝ፣ ቀጠና 2 ልሂድ አልኩኝ። ከዛ ቀጠና 2 ሄድኩኝ። የሆነ የኮየር ልጅ ነበረ ተቀጣጥረን ሄድ ነው ምናምን፣ ግን ብቻዬን የተቀመጥኩት እሱም ብቻውን ነበር ምናምን። ከዛ ስለ ልሳን ስፔሲፋይ ተደርጎ መጸለይ ተጀመረ ማለት ነውና ስማቸውን አላስታውስም። ከዛ በቃ የዛ ዕለት በቃ ማላቀው ኃይል አገኘኝና ልሳንም ተናገርኩ። ከዛ በኋላ ምንድነው ማደርግ የነበረው? እንደውም ኳየር ሊደር ምናምን ነበርኩኝ፣ የህፃናት ኳየር ማለት ነው። ልክ አጥንተን ስንጨርስ እንጸልይላቸዋለሁ። ከዛ እዛው ምናምን
እንጸልያለን አንድ ላይ ምናምንና ከዛ ነው በቃ እየጀመረ እጅሽን እየጫንሽባቸው እንደሞሉ ያምሬን እኮ ደግሞ ቅናት በጣም ቅናት ውስጥ ይገባል። ከዛ ደግሞ የምርም እግዚአብሔር ደግሞ የሆነ ልጅነትን አይደል የሚፈልገው የዋህነትን ነው የሚፈልገውና ከዛ ስንጸልይ ምናምን ይሞላሉ መንፈስ ቅዱስ ሁላችንም እንሞላለን በቃና በመንፈሱ በቃ እንንበሸበሽ ነበረ። ከዛ እንዲህ ያለ ውለን ምናምን በቃ ማታ በጥበቃ ምናምን መውጣት ጀመርን ቸርች ምናምንና ያ ጊዜ ነው በቃ እኔ ሞር ከጌታ ጋር ያው ጌታን እናውቀዋለን ህፃን እያለን ሰንዴ ስኩል ብዙ እንትን ብለናል። ግን በጣም እንትን እያልኩኝ የመጣሁት 8ኛ ክፍል ያቺ ሲዝን ናት በቃ ለኔ ተርኒንግ ፖይንት። በጣም ደስ ይላል። አዲስ ከተማ ነው የተማርሹ። እዛ ደግሞ በጣም የሚወራለት ፌሎሺፕ አለ። እስኪ ምን እዛ ላይ በምን ነበር የምታገለግዩ? ስለዛም አንዳንድ ነገር በይ። እኔ እንደውም አሁን 9 10 አሁን ላይ 10ኛ ክፍል ላይ ማትሪክ የለም። በእኛ ጊዜ ማትሪክ ነበር እና ማትሪክ ራሱ ማለፍ የምፈልገው አዲስ ከተማ ፌሎሺፕ ብላ መግባት ነበር እና አብዛኛው ሰው እንደዛ ነው። እና በጣም ልክ ሳልፍ የተሰማኝ ደስታ ልነግራችሁ አልችልም። እና በጣም ፌሎ በጣም በቃ በጣም አሪፍ እስከ ዛሬ ድረስ ቤተል ፌሎሺፕ በቃ ከልቤ ሊፋቅ አይችልም። በጣም ነበር በቃ እግዚአብሔር መንፈስ ፍሎ ያደርጋል። ብዙ ነገር እንትናላለን እና እዛ አዲስ ከተማ ፌሎሺፕ 11ኛ ክፍል ያው ኳየር ላይ አገለግል ነበር። ከዛ 12ኛ ክፍል ደግሞ በመሪነት አገልግያለሁ። በጣም ደስ የሚል ጊዜ ነበር። እንደውም የሆነ ምንላት ነገር ነበረችና ያው ሊደርነት ትምህርት አለ ኢንትራንስ አለ። እንደውም የሆነች ጓደኛ አለችኝ በጣም ጎበዝ ናት። አሁን እንደውም ለትምህርት ውጭ ሀገር ናት ያለችው እና እሷ በጣም ጎበዝ ናት። ሄብሮን ነይ እናጥና ትለኛለች። ከዛ ምሳ ሰዓት ላይ ሻውጃት ከነሱ ጋር ሄጄ ምሳ በላለሁ ምናምን ፌሎ። ከዛ ባይብል ስተዲ ምናምን አለ ምሳ ሰዓትም እረፍት ሰዓትም ባይብል ስተዲ ምናምን ስላለ ከፌሎ ልጆች ጋር ህብረት ለማድረግ ስል ትምህርት በቃ ቻው ለውና ትምህርቱን ሩጫ ወደ ፌሎ ነውና በጣም የእግዚአብሔር መንፈስ በጣም ፍሎ የሚያደርግበት ከአርብ ከ9 እስከ አርብ 9 ሰዓት ነው የምንጀምረውና እግዚአብሔርን በጣም የእግዚአብሔርን እርዳታ የእግዚአብሔርን እጅ ያየንበት ፕሮግራም ማለት በቃ አመት ነበር 2008 ዓመተ ምህረት ነበርና እስከ አርብ እላቸዋለሁ እስከ አርብ ማለት ነው እስከ 8 ሰዓት ከ45 8 ሰዓት ከ45 ነው ከትምህርት የምንለቀቀው። እስከዛ ድረስ ደክሞን በቃ ሊደሮች መሀል በቃ የሚደብር ነገር ሆኖ ምናምን ልክ 8 ሰዓት ከ45 አልፋ ፌሎ ሲጀመር እግዚአብሔር ሌላ ታሪክ ነው የሚሰራው የነበረውና እግዚአብሔር በጣም እያስደነቀን ነበረ በመንፈሱ። ብቻ ፌሎ በጣም ሊረሳ በቃ አይቻልም። ብዙ ጸጋዬን እንዳሳድግ የረዳኝ ፌሎሺፕ ነው። አዲስ ከተማ ፌሎሺፕ ማትሪክ የተፈተንሽው ለፌሎ ነው። ክብር ለጌታ ይሁን። እግዚአብሔርም አላሳፈረኝም አሳልፎኛል። ይሁን ከዚህ ጋር ያይዘን ተመሳሳይ ጥያቄ ነው። እንዴት ነው አንተስ በጌታ ቤት ነው ወይ ያደግከው? ቤተሰቦች በጌታ ሆነው ነው የተወለድከው ወይስ እንዴት ነው ጌታን ያገኘኸው? አዎ ቤተሰቦቼ በጌታ ናቸው። እኔም ኦልሞስት ሌላ ላይፍ ባለማወቅ ደረጃ ከቸርች ቤት ከቤት ትምህርት ቤት አይነት ህይወት ነው የኖርኩት። ከእናቴ ጋር ነው ያደግኩት ብዙም የኖርኩትና በጣም መንፈሳዊ ሴት ናት። ስለዚህ ሌላ የመሆን ምንም እድል አልነበረም። በቃ ቸርች ውስጥ ነው። አዎ ብዙ ጊዜ እንደዚህ በጌታ ቤት ማለት ቤተሰቦቻቸው በጌታ ቤት ሆኖ በጌታ ማለት የተወለዱ ምናምን ብዙ ጊዜ አናገኛቸውምና ይሄ መንፈሳዊውን ብስለት አናይባቸውም እና የሆነ አሁን አንዳንድ የሚታዩ ነገሮች አሉ አይደለ? አባታቸው አገልጋይ
እናቶቻቸውና እንደዛ ሲሆን እንደው ብዙ ጊዜ የሆነ ያዝ ተደርገው ስለሆነ የሚያድጉት የሆነ ውጩን አንዳንዴ ማየቱን ይፈልጉታል እና ከእንደዚህኛው አንፃር የእናንተ እንዴት ነበር? አዎ ደስ የሚለው ምንድነው እኔ ያደግኩበት ቤትም ብቻ ሳይሆን ቸርቻችንም ከዛ ደግሞ ኮምፓሽን የሚባል ድርጅት ነበረ። በቃ ማለት ከቤተሰብ በማይተናነስ ቁጥጥርና በጣም መንፈሳዊነትን በማስተማር እግዚአብሔርን ቃል በማስተማር ነው ያደግነው እና እንዳልኩሽ ነው ብዙም ውጪውን ለማየት እድል አልነበረም። ከዛ ደግሞ የተዘራብን ዘር ደግሞ እንዳናየውም ጭራሽ እንዳናስበው ያደረገን ነው። የምንማረው ሰንዴይ ስኩል ውስጥም በቸርች ደረጃም በኳየር ውስጥም ምናምን ብዙ ውሏችን የምናሳልፈው ነገር ይሄ መንፈሳዊ ነገር ላይ ስለሆነ እንዳለ እንቅስቃሴያችን ከዛ አንዳንዴ እኮ የሆነ እውነት ውስጥ ሲገባ በቃ ሌላ ነገር ለመሆን ምንም አትችልም እና በዛ እድሜያችን በጣም ብዙ ነበር የምንሳተፈው። የቤተክርስቲያን አዳራሽ እናጸዳለን ሌሊት እያደርን ተሰጉ ነበር እንዴ በቃ እውነት አንዳንዴ እንደው ጌታ ያንንም ዘመን አስበው ይመስለኛል። አሁን በህይወት የሚሆኑትን ነገሮችም ሳይ እንደው ያንን ዘመንም እየከፈለኝ ይመስለኛል። አዎ በጣም የሚገርም ማለት ጸልየን አንጠግብም። ጠዋት ጀምረን ቅድም ኮኪ እንዳለችው ውጡ ተብለን ነው የምንወጣው። እኛ ደግሞ ወንዶችም ስለሆንን ብዙ ውጪ ማደርም ደግሞ ትንሽ እድልም አለን። ሰብሰብ ብለን እዛው እየጸለይን እናድራለን። የሚገራርሙ ልጆች ነበሩ። እነ ዘማሪ ደረጀ ማሴቦ እነሱ ነበሩ። ኤልቶ የሚባል ሙዚቀኛ ካወቃችሁ እና በጣም ካሌብ ጓ እነሱ ነበሩና ብዙ የመጸለይ እድል አብረን የማሳለፍ እድል ነበረ። ስለዚህ ብዙም ውጪውን የማየት አይፈቅድልንም። የተዘራብንም ዘር አይፈቅድልንም። ደስ ይላል። የሆነ ሲዝኑም ይመስለኛል አሪፍ ሲዝን ነበር። የኛ ሲዝን ይመስለኛል የኛ ብዬ ያውኖቹን እንትን እንዳለን እንጂ አሁን ላይ አስተውላችሁ ከሆነ ወጣቱ ብዙ መንፈሳዊ ህይወት ላይ ጠንካራ አይደለም እንደ ድሮ እኔ መስሎኝውን እርግጠኛ አይደለሁም። ግን አሁን ቀደም የሆነም ኮኪም ብለውታልና በጣም ብዙ ትጋት ነበረ። ምሽግ እንገባለን፣ ጾም ጸሎት ጊዜ ነበረን እና ያንን ጊዜ ሳስብ አሁን ላይ ያሉት እንደኛ የሆኑ አልመሰለኝም። እናንተ እንደዛ አስባችሁታል? ታይቷችኋል እናንተ ነው ወይስ እኔ ስቼ ነው? አይ እውነት ለመናገር እንደ ዘመንም ጥሩ ዘመን ነበር መሰለኝ አይደለ? የሆነ ጥሩ ዘመን ነው። እንደገና ደግሞ የእናንተን አላውቅም። አሁን እኛ ክፍለ ሀገር አሉ እድሎች፣ የመጸለያ እድሎች። አሁን እኔ መጸለይ ብፈልግ በቀላሉ ሰኞ ቀን ሄጄ አዳራሽ ገብቼ መጸለይ ይችላሉ። ቸርቾች ምናምን ክፍት ናቸው። ብዙ ለመዋልም እዛ እንትን ለማሳለፍም ምቹ የሆኑ እንትኖች አሉ። አሁን ብዙ አላይም አዲስ አበባ ላይ እንደዛ አይነት ነገር። ለጸሎት ራሱ ተብሎ ማለት ክፍት ነው የሚሆነው። ማንንም ሰው መጥቶ ይጸልያል ምናምን። አሁን እኮ አንዳንድ ቸርቾች ገና ግቢው ጋር ስደርሽ የት ነሽ ልትባይ ትችላለሽ። ገብቶሻል? ግን ፈልገ ነው ቀጠሮ አላችሁ ምናምን ልትባይ ትችላለሽ። ምክንያቱም ጸሐፊው ላይ አለው። ግን ሎካል ቸርች ላይ እኮ አለ፣ ስቲል ክፍት ነው ማለት ልንጸልይ ብንል የምንሄድባቸው ቸርቾች አሉ። ዮኒ ዘማሪ ከመሆን በፊት ሙዚቀኛ ነበር? እንዴት ነው? ከዘማሪዎች ጋር እየዞርክ ምናምን ኪቦርድ ትይዝላቸው ነበር ወይስ እንዴት ነው? ወይስ ስቱዲዮ ነበረ? ከብዙ ዘማሪ ጋር አገለግል ነበር፣ ዞር ነበር የሚለው ትንሽ አገለግል ነበር እና በጣም ኢቨን አዲስ አበባ ራሱ የገባሁት በኪቦርድ ነው። እስቲ እንዴት ነው አመጣጥህን? አመጣጤ እንዴት መሰለሽ፣ ያው የእግዚአብሔር ጊዜ ስለነበረ
ልክ አዲስ አበባ ልገባ ከ2 ሳምንት ምናምን በፊት አንድ ቸርች ለአገልግሎት ሄጄ እንዳጋጣሚ ኳይሮች ነበሩ የሚዘምሩት እና ካለቀ በኋላ ትልልቅ እናቶች ናቸው እና ተንበርከክ ብለው ጸለዩልኝ እና አንዷ ሴት ከዛ ውስጥ እግዚአብሔር በቅርብ አገር ትቀይራለህ ይልሃል እና ማለችኝ። እኔ በዛን ጊዜ የመቀየሩም ሐሳብም አልነበረኝም እውነት ለመናገር። ልክ ያ መልእክትም በመጣ በ15ኛው ቀን ያው ታውቁታላችሁ ብዬ አስባለሁ ፓስተር ዳኝ እና እሱ ወዲያው እንዲህ ሙዚቀኛ ይፈልግ ነበረ። ተደወለልኝ፣ መጣው፣ አዩኝ፣ ወደዱኝ። ከነሱ ጋር ቀጠልኩ። የአዲስ አበባ ልጅ ሆኜ ቀረው እንኳን ቀረ እና እንደዛ ነው። ያው ብዙ ጊዜ ኪቦርድ ነበር የምጫወተው። ከ4 አመት ምናምን ወደዚህ ነው ወደ ዝማሬው ሞር በቃ የገባሁት። እቺ የመጣህባትን ታስታውሳለህ? እንዴት ነው የመጣ? ወደ አዲስ አበባ ነው አይ አዲስ አበባ ገብቷል ኦሬዲ። እንዴት ነው የመጣው? ወደ ዝማሬ ኦኬ። ያው በተደጋጋሚ እግዚአብሔር ከልጅነቴም ጀምሮ የሚያወራኝ ነገር አለ እና የሆነ ቀን እንደሚሆን አውቃለሁ። ተጣባበቀው ነበር። ጊዜውን ነው መቼ ነው የሚለውን ነው እንጂ ማላቀው እግዚአብሔር የሚያወራኝ ነገር በህይወቴ ውስጥ እንደሚሆን አውቅ ነበር እና አንድ ቀን እያገለገልኩኝ አገልጋይ ዮናታን አክሊሉ ሊያገለግል መጣና ከዛ ኪቦርድ የተጫወኩ ኪቦርድ ይዣለሁ ከኋላ እና ዞር አለና አንተ ሙዚቃ መክሰስ ነው አለኝ። ያንተ ዋና ሌላ ነው አለ እና አንዳንዴ ሰዎች ብቻ ሳይሆን እኔ ራሴ ግራ ይገባኛል። ማለት የሰው ታሪክ እንደዚህ ሊቀየር ይችላል ወይ ብዬ አሁን ብዙ ሙዚቀኛም ዘማሪም የሆኑ ሰዎች አሉ እና የአብዛኞቹ ለውጥ ሳይ ይሄ ጎን ለጎን እያስኬዷል አይደል? ሙዚቃውንም ከዛ እየዘመሩ ምናምን ስቱዲዮ እየሰሩ እንደዛ ነው ብዙዎቹና ልክ እሱ እንደዛ አይነት መልእክት አመጣልኝ። የምር በቃ ምንም ያለማጋነን ራሴን ያገኘሁት እየዘመርኩ ማንም በኪቦርድ የሚጠራኝ ጠፋ። እንዳለ በቃ ቀይር ያለ ሽፍት ነው ያደረገው እና በዛ መንገድ ነው የእግዚአብሔር ጊዜ ስለነበረ በዛ መንገድ ነው ወደ ዝማሬ ውስጥ የገባሁት ማለት ነው። ደስ ይላል። ስቱዲዮ ሰራ ነበር? ስቱዲዮ አው ጀማምሬ ነበረ የተወሰነ ሞካክሬያለሁ። እሺ ከዚህ ጋር የይዤ በጠይቅስ አትወጣ ከዛው እንትን ለመጀመሪያ ጊዜ ስቴጅ ላይ ወርሺፕ የመራህበትን መዝሙር እስቲ ስቴጅ ላይ የመጀመሪያ ጊዜ እና በዛውም የገጠምህን ያው የመጀመሪያ ቀን ከመሆኑ የመጀመሪያ በጣም በዛ ጊዜ በጣም አስደንጋጭ ነበር እና እኔ በቃ መዘመር የጀመርኩት ሐዋሳ መስቀል አደባባይ ላይ ነው። የመረነች እና ይሄ ዝም ብሎ ሰንዴ ስኩል ከመዘመር ያለፈው ማለት ነው። ዝም ብሎ ያው እንትን ውስጥ ምናምን የምትዘምሪው ነገር አለ፣ ግን እንደ በአገልግሎት ደረጃ ያው ብዙዎቻችሁ ታውቁታላችሁ። ሐዋሳ መስቀል አደባባይ ብዙ እንትኖች የሚደረጉበት ነውና በጣም ወዳት አገልጋይ ያለች ፓስተር አስቴር ትባላለች። የነዘማሪት ኤደን እምሩ እናት እና እሷም ሁሌ መልእክት ታመጣ፣ አንተ ዘማሪ ነህ፣ አንተ ሙዚቀኛ አይደለም ትለኛለች። እና ኮንፈረንስ ተዘጋጀ በእነሱ ቸርች እና ዮኒ ተዘጋጅ ትዘምራለህ አለች። አልኩ፣ ደነገጥኩ ምናምን እንደምንም እሺ በቃ አልኩኝ። ምን አደረኩኝ? ወረቀት ላይ ጻፍኳቸው መዝሙሮቹን። በቃ ከዚህ ቀጥሎ ይሄ ብዬ ጽፌ ፑልፒቱ ላይ አርጃታለሁ እና እየዘመርኩ ነው። በቃ አምላኬ ፑልፒቱን አነሱት ፑልፒቱ እንትን ነው የመጀመሪያዬም ስለሆነ አይኔን ጨፍኜ ነው እየዘመርኩ የነበረው። ያው ማየት ስፈልግ ብቻ ነው የምገምተው። እና እየዘመርኩ በቃ አምላኬ ምሕረቱን እያልኩኝ ነው። ስገልጥ ንፋሱ መስራት የለችም እና አንተ በድንጋይ እንኳን አታስደግፍም። ምን በቃ አልጠበኩም እንደዛ ይሆናል ቢፈጠራል ብዬ አልጠበኩም። እና
እና እንትን የሆነ አዞረኝ እንትን ነው አይታችሁት ከሆነ ስቴጁ በጣም ከፍ ያለ እና የለች እዛ መሬት አፈሩ ላይ አየዋት ነጭ ሆና ቁጭ ብላለች። ለማምጣት አምጡልኝም ለማለት አይሆን እና አይኗን እያየሁ በቃ በጣም ከባድ ነው። አላቅም ከዛ በፊት ማለት ምን መዝሙር ሊሄድ ይችላል የሚለውን ነገር በደንብ ያው አላቅም የመጀመሪያ ስለሆነ ምናምን ግን በጣም የሚገርም ጊዜ ነበር። በጣም እና ራሳቸው የኛ ቸርች ልጆች ራሱ እንዴ ልጅ እንደዚህ ይዘምራል እንዴ ተብሎ ወዲያው እንትን ተሰጠኝ ማለት በቃ ያው ትንሽም ከተማ አይደል ብቻ በኪቦርድም ብዙ ስለሚያቁኝ የሆነ እንትን ሆነ እንዴ ዮኒ እኮ ዘምሮ ምናምን ተባለና ወዲያው ቸርች ማክሰኞ መሰለኝ ማታ ላይ ተሰጠኝ። ከዛ ዛሬ አልደገምኩም ማለት በቃ ሊዘለ ያንን እንትን ሆንኩኝ በቃ እዛ ጋር እንደምንም ብዬ ያቻ አንዷን መዝሙር ገባቸው ነገሩ። ለአምስተኛ ጊዜ ስደግመው መዝሙሩን እንደጠፋብኝ ገባቸው። ከራሱን ብቻ ደጋገም በቃ ራሱን ብቻ ደጋገምኩኝ። ግን በጣም በቃ እግዚአብሔር መንፈስ የነበረበት ቀን ስለነበረ ብዙ በመደጋገም ነው የጨረስከው ወይስ እንዴት ነው? አይ ቲንክ አንድ መዝሙር ወይ ሁለት መዝሙር ብቀጥል ነው ምናልባት እሱንም ከቁጥሩ ጋር ምናምን አድርጌ ማለት ነው። እንደዛ ሆነ። ብቻ ጥሩ መንፈስ ስለነበረ ቸርች መዘመር አለበት ተባልኩ። ከዛ በጣም መስቀል አደባባይ ላይ የሚገርም ጊዜ ነው ያሳለፍነው። ማክሰኞኛ ቸርች መጣሁ። ዘምራለሁ፣ ጸጥ ጉባኤው ዝም እና እየዘመርኩ የማስበው ሁለተኛ መድረክ ላይ ከወጣሁ ሁለተኛ መዝሙር የሚባል አጠገቡ አልደርስም እያልኩ አፌ ብቻ ነው የሚዘምረው፣ ሀሳቤ የለም በቃ ሌላ ቦታ ነው። ተጨንቄያለሁ። እንደምንም ያችን ቀን ጨርሼ ወረድኩ። ቃል ተሰበከ፣ አለቀ ማለት ነው። ምንድነው በህይወቴ ዋልዝ ውስጥ ብቻ ነው የዘመርከው? አይ እኛ ቸርችማ በደንብ ዘመርኩ እኮ ግን ለምን እንደሱ እንዳለች ታውቃለህ? እሱ ነው እኮ ግራ ይገባኝ ማለት ጸጥ በቃ ጸጥ፣ አሜንም የሚል የለም የሚቆምም የለም ምናምን። ከዛ አለቀ ተሰበከ ምናምን አልቆ መጨረሻ ላይ እስካሁን በአገልግሎት ዘመኔ ሰው ተባረክ ለማለት እኔ ከተሰበሰበባቸው ፕሮግራሞች አንደኛው እሱ ነው። ማለት እየቀለዱ ነው ምንድን ነው እኔን ለማበረታታት ነው ብዬም አሰብኩ። ለካ እነሱ በጣም ተነክተው ነው። ግን በጣም ለኔ ጠቀመኝ። እዛ ጋር በጣም ትልቅ ትምህርት አስተማረኝ እግዚአብሔር። ለካ ሰው ስለዘለለም አይደለም አመለከ የሚባለው። ለካ ቁጭ ስላለ ደግሞ ድንዙዝ ነው ምናምን ማለት አይደለም። እና አሁን ያ ትምህርት አይምሮ ውስጥ ስላለ አሁን ሰው እየዘመርኩኝ ቁጭ ቢልም እንትን ቢልም በቃ አይምሮ የሴታፑ ተስተካክሎ እና በእንደዛ ያጋጠመኝ ያ ነው። ደስ ይላል በጣም። ኮኪስ ለመጀመሪያ ጊዜ መድረክ ላይ የዘመርሽው ነው ያጋጠመሽ? መዝሙሩ ያው ብዙ አላስታውሰውም፣ ግን ያው በጣም ይሄ ማይኮኪ መዝሙር ነው የሚባል መዝሙር ነበር። ሁሌ ስቆም መዘምረው ማለት ነው። ልዘምረው ወይስ ዘምረልኝ? ተመስገን 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 ጌታዬ ለዚህ ያደረስከኝ አንተ አይደለህም አንተ አይደለም ፍቅሩን ሳስብ ይገርመኛል ለእኔ ያሳየው ምህረቱ ባወራው አያልቅ ችሎኛለሁኝ በቤቱ ትዕግስቱ እጅግ
ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንደሱ ከየት ይገኛል ከእናቴም ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ። በጣም ድንቅ ድምፅሽ በጣም ነው የሚያምረው ኮኪ። ያ ሁልጊዜ ለብቻሽ ስለሆነ የምነግርሽ ዛሬ በሚዲያ ልንገርሽ። ተባረክልኝ። ያው እንወድሻለን። እኔም በጣም ነው የምወዳችሁ። ሌላ ደግሞ አንዳንድ ምስክርነቶችንም እየሰማሁ ነበር። ይሄ ማስተማር ነው ያለበት። ይሄ ልጅ የመጋቢነት ጸጋ አለው። ባለብዙ ጸጋ ነው ይባላልና እስኪ አያይዛ አንተ ራስህ ያው ምስክር እዚሁ ስላለ አዎ ያው ቅድም እንዳልኳችሁ እግዚአብሔር ብዙ ያወራኝም ነገር ስላለ የእግዚአብሔርን ፕላን በህይወቴ ውስጥ አውቀዋለሁ በደንብ እና ያው ልክ እንደ ዝማሬው እንደተገለጠ የኛም የማስተማሩም የመስበኩም ነገሮች ጀምሬያለሁ። አሁን የተወሰኑ ቸርቾች አገልግያለሁ በስብከትና ሞር ደግሞ የእግዚአብሔር ትክክለኛው ጊዜ ሲመጣ ደግሞ ያም ነገር የሚገለጥበት ለዛ ነገር ያው በጣም ኮሚትድ ሆኜ ራሴን እያዘጋጀው ነው። ቴዎሎጂ ኮሌጅ እማራለሁ እና ጊዜ ወስጄ ከራሴ ጋር ብዙ ምጽፋቸው ማነባቸውም ነገሮች አሉ። በእንደዛ መንገድ እንግዲህ እየተጠባበቅኩ ደስ ይላል። አንድ ነገር ሰማሁ እኔ ዮኒ አልበም እየጨረሰ ነው አሉ። ሰማን ምን ጠብቅ እስኪ ለወርሺፕ ዞንም እንደ ጌታ ፈቃድ እንግዲህ የሚቀጥለው አመት የመጀመሪያዎቹ ወራቶች ላይ ይመረቃል ብለን አስበን እንግዲህ በጣም እንትን እያልን ነው፣ በትጋት እየሰራን ነው። ሙዚቀኞቹም እኔም ሞር እንደውም አሁን ብዙ ጊዜን እያጠፉ ያለሁት እሱ ላይ ነው እና ያው ጌታ እየረዳኝ ጥሩ እየሄዱ ነው። እንግዲህ ጊዜው ሲደርስ ደግሞ በደንብ አብረን እንትን እንላለን። ደስ ይላል። ኮኪሻ ወደ አንቺ እንመለስና ኮኪ አብዛኛው ሰው የሚያውቅሽ ወርሺፕ ዞን ላይ በሰራሽው ከቨር ሶንግ ነውና እንዴት ነው ኮኪስ የራሷ ስራ አላት ወይስ እንጠብቅ? አለኛው አንድ ሲንግል ነበረ ያው ባለመመቻቸት ምክንያት ዲል ያረኩት አለ። እንደ እግዚአብሔር ፈቃድ በቅርቡ አንድ ሲንግል ደስ ይላል። ሁለት ሰዎች አዳዲስ ነገር ይዘውልን ይመጣሉ፣ እንጠብቃለን ከእግዚአብሔር ጋር። ደስ ይላል። ወርሺፕ ዞን ላይ በሰራሹ ከቨር ሶንግ ምስክርነት ምናምን ሰምተሻል? አዎ በጣም እንደገና ስፔሻሊ እንደገና የሚለው እዛ ቪዲዮ ላይ አይተኝ በአካል እንትን ስል ቀየር ማለት እሱ አንቺ አይደለሽም ብሎ ራሱ ይከራከራሉ። ቪዲዮ ይሁን ምን እንደሆነ አላውቅምና በጣም ብዙ ሰው ነው ስቲልም በጣም ነው ጥሩ ፊድባክ የነበረው እንደገና ማለት ነውና በዚህ መዝሙር ነው መጸለያው። በቃ አልችልም፣ ይሄንን መዝሙር መስማት ማቆም አልቻልኩም። በጣም ነው ብቻ በጣም ብዙ በዚህ መዝሙር ይሄን መዝሙር ከፍቼ ነው ምንድነው መጸለያው። ብዙ በጣም ድንቃም ልኮነ ብዙ ሰዎች እንደዚህ ተመሳሳይ ኮሜንት ይሰጡኛል። በቃ ላኪልን የሚሉ ሰዎች ደግሞ በጣም ብዙ ቴሌግራም ላይ በጣም ማለት ነውና እግዚአብሔር በጣም የተገለጠበት የእግዚአብሔር መንፈስ የነበረበት እንደውም የሆነ ቸርች ላይ ስሙን ሳልጠቅስ የሆነ ልክ ሲጸለይ ምናምን አለ አይደለ ለአጋንንት ምናምን በሚጸለይበት ሰዓት እንደገና ስፔሻሊ ስለ መንፈስ ቅዱስ ምናምን ሲጸለይ
እንደገና ከፍተው እንደሚጸልዩ በጣም የሚታወቅ ቸርች ነውና እንደዛ እንደሚሉ እንደውም የሆነ ጊዜ ተናይና አገልግይ ምናምን ብለውኝ ባለመመቻቸት አልቻልኩኝም ነበርና እንደዛ እንትን የተውኩትም ነበርና በጣም ብዙ ሰው ነው ይሄንን በዚህ መዝሙር በጣም ብዙ ሰው ከህልውና ከሚለው በላይ እንደገና የሚለውን ከበር በጣም ብዙ ሰው በጣም ጥሩ ኮመንት ሰጠኝ ነበረ። በዚህ ደግሞ እግዚአብሔር ክብሩን ይውሰድ። አሜን። እኛም ብዙ ተባርከንበታል። አንቺ እንዳልሽም ሁሉም ሰው በጸሎት ሰዓታቸው ላይ የሚያዳምጡት መዝሙር ነውና ኩኪሻዬ ተባረኪ። በዚህ ዋናስቼ የምጠይቅሽ ሮል ሞዴል የምታደርጊው ዘማሪ ማን ነው? ያው ከዘማሪ በጣም የምወደው አገኘውን በጣም ነው የምወደው። አገኘው ይደግ እዛ ከሴት ደግሞ አዜብ ኃይሉ በጣም መስኪን የምትመስሉኝ ነው። ድሮ በጣም የመስኪን መዝሙር ሰማ ነበርና በጣም ሰማ ነበር። ድምጼም ወደ እሷ ይሄድ ነበር የሆነ ታይም ላይ እንዴ። አዎ ለዛም ነው መስኪን ትያለሽ። መልኪንም የድሮ የመስኪን መልክ ሳታገባ በፊት የነበራትን መልክ እንትን ይሉና መስከረም ጌታ አሁን ወፍራለች በጣም ድሮ ልጅ እያለች እና የሆነ ቄስ እንደውም ትዝ ይለኛል መካነ ኢየሱስ ነስቲ ዘምሪልኝ ምናምን ብለውኝ የመስኪን ዘምሪልኝ ብለውኝ ዘምሬላቸው ቄስ እቺ ልጅ መስከረምን አትመስልምና እና መስከረም እንዴ እህቷ አይደለች ምናምን ብለው ግግም ኧረ እኔ እህቷ አይደለም አይ የዋሸሽ የመስከረም እህት ነሽ ብለውኝ ያውቃሉ። መስኪን በጣም ነው መወዳት። ግን ደግሞ ትመሳሰላላችሁ ሶፍር እሷን መስል ይሆናል ወደፊት የኔስ ይያቂ ወይ ወራንተ ይመጣል። ምን ማንን ነው ሞዴል ታረጋው ዘማሪ እና መዝሙሩስ ከመዝሙሮቹም ተዘምረናል። እኔ ዘማሪ በጣም ወዳለሁ ማለት በቃ ኦልሞስት ሁሉንም በሚባል ደረጃ ነው በጣም ወዳቸው። ግን እንደው በጣም ታነቃበት ለኔ ጋሽ ታምራት ኃይሌ ያው ሲወላችንም በስማ በጣም ነው የምወዳቸው። ያስደንቀኛል በቃ ስነ ጽሁፋቸው ቢጽፉበት የሚያነሱት ሀሳብ በመዝሙራቸው ውስጥ ምናምን በጣም ነው የሚያስደንቀኝ እና ያው ሁላችንም የተባረክንባቸው ናቸው። ግን ከዛ ባለፈ ግን ዘማሪ ተከስተና ቴዎድሮስ ታደሰ ደግሞ በቃ አንዴ ናፈቀኝ ህልውና ጠረን የክብርህ በአባቶቼ ዘመን የስራው ያጅ ተገልጦ ስካይ በአባቶቼ ዘመን የስራው ያጅ ተገልጦ ስካይ ናፈቀኝ ህልውና ጠረን የክብርህ በአባቶቼ ዘመን የስራው ያጅ ተገልጦ ስካይ ክብር ነው የራበኝ ክብር ነው የጠማኝ የናፈቀኝ በብዙ ጩኸት መሃል
ጠረን ክብር እጅግ ናፍቆኛል በብዙ ጩኸት መሃል ጠረን ክብር እጅግ ናፍቆኛል ክብር ነው የራበኝ 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 ክብር ነው የጠማኝ የናፈቀኝ የናፈቀኝ በጣም ድንቅ ጊዜ ነበር ዮኒ የተባረክልን ተባረክ ያስፋው አንተ ታውቃለህ ሁሌ እንደተባረክልብህ ነው በረከት ይብዛ ክብሩ ለጌታ ይሁን ስፋ አሜን አሜን እሺ ኮኪ ስለ ወርሺፕ ዞን እስቲ አንዳንድ ነገር በይ የተጠቀምሽው ማለት የምትፈልጊውን ነገር ሁሉ በይ ስለ ወርሺፕ ዞን ያ ወርሺፕ ዞን አሁን ላይ በቃ ናይ ስፔሻል ህብረት አሁን ሁለት ህብረት ነው ያለኝ ቸርች ወርሺፕ ቲም አለኝ ከዛ ወርሺፕ ዞን ሌላ ምንም ህብረት የለኝም እና እግዚአብሔር ለኔ የሰጠኝ እንደፈለኩ ማመልክበት ቦታ ከዛ ደግሞ እህት ወንድሞችን ያገኙበት በጣም ደሳስ የሚሉ እህት ወንድሞችን ያገኙበት ህብረት ነው ከዛም ባለፈ ደግሞ ለኔ ስፔሻሊ ከሰው ጋር እንድገናኝ ጸጋዬን እንዳወጣ ኮኪ ማናት ቸርች ላይ አገለግላለሁ ግን በዚህ መልኩ ለካ ትዘምራለች እቺ ልጅ እንደዚህ አይነት ጸጋ አላት እንዲባል ያደረገው ወርሺፕ ዞን እግዚአብሔር ይመስገን ድሮ በጣም የለፈውትን የተጋውትን ከልጅነት እስከ አሁን ድረስ ያጠራቀምኩትን እንዳወጣ እንዳሳይ የረዳኝ ወርሺፕ ዞን ነውና ምንም ማለት አልችልም ስፔሻሊ ቢኒን በጣም ላመሰግነው ፈልጋለሁ በጣም ነው የምወደው በጣም ነው ማመሰግነው ያለው ልብ ምንም ስተትም ስሪ ማለት እማያምር ነገር ራሱ ይዘሽ በጣም አሪፍ ነው ማለት ሞራል እንዳይነካ ከዛ በቃ እንዴት ትሪት ማድረግ እንዳለበት ራሱ ያውቃልና በጣም ጥሩ ልብ ያለው ሰው ቢኒ በጣም ነው የምወደው እኔ ስለ ቢኒ እንደዚህ አውርቼ አላቅም ግን ቢኒ ለኔ ይለይብኛል ለኔ ስፔሻሊ ለኔ ጥሩ ነገር አለው ብዬ እንዳስብ ያደርገኛል እና ያው ያንዳንዱ ኮኪ የታለች ምናምን ይላል የሆነ ፕሮግራም ላይ አለ ለምሳሌ ሚዘመር ቢኖር ኮኪ የት ነሽ ነይ እዚህ ጋር ምናምን ይለኛልና በጣም እንደ አባት እንደ ወንድም የምርም አባትም ወንድም ነው ቢኒና እግዚአብሔር ቢኒን ስለሰጠኝ በጣም ነው እጅግ አድርጌ ማመሰግነው ይሄን ነው ልል የምችለው ተባረኪ ኮኪዬ ዮኒሻም በዚህ ሐሳብ ላይ ምን ትለናለህ ያው ከኮኪ የተለየ ሐሳብ የለኝም ወርሺፕ ዞን እጅግ በጣም ድንቅ ህብረት ነው በጣም በአጭር ጊዜ ውስጥ ከተማው ላይም ተጽዕኖ መፍጠር የቻለ ህብረት ነውና ኮኪ እንዳለችው በጣም እኔም የተጠቀምኩበት ያተረፍኩበት ቲም ነው ብዙ ወዳጆች ያገኘሁበት የተባረኩ ልጆች የተባረኩ አገልጋዮች አንዳንዶቹ ማለት ያስደነግጠኛል ያላቸው አክብሮት ያላቸው መውደድና ሲያወሩ በቃ በጣም ጌታን አመሰግናለሁ በጣም የተባረከ ቲም ነው ቢኒ ደግሞ ያው ከሁላችንም ፊተኛ ነው በጣም የቀደመ ነው እግዚአብሔር ረድቶት በብዙ መንገድ ያው ብዙ ትውልድ ላይ ብዙ ተጽዕኖ የፈጠረ ከኢትዮጵያ ጀምሮ ዓለማትን የዞረ ሰው ነውና ከሱ ጋር ራሱ አብሮ ማገልገል መቻል ብዙ ልምድም ተወስጂበት እንትን ስለሆነ በጣም ደስ ይለኛል ስለ ወርሺፕ ዞን
እና በዚህ አጋጣሚ ቢኒዬ እንወዳለን በጣም እግዚአብሔር ለመሰባሰባችን ምክንያት ስላደረገ እና ሁላችሁንም በጣም ወዳችኋለሁ። ካሜራማኖች አሉ፣ ሙዚቀኞች አሉ፣ እንወዳችኋለን። በርቱ። በስተመጨረሻ ማለት የምትፈልጉት ማመስገን የምትፈልጉት ሰው ካለ እድሉን እንስጣችሁ። ኮኪ እኔ እስቲ አመስግኝ። ብዙ ሰው ነው ያለው። አመስግኝ። እሺ ከድሮ ነው ጀምሮ ማለት አንዳንድ ሰዎች እዚህ ጋር ለመድረሳችን የሆነ ነገር ያዋጣሉ፣ እነሱ ደግሞ ይገባቸዋል ብዬ አስባለሁ። እና እኔ 7 አመት ቮካል ሰርቻለሁ። ቶሚ ማለት ተሻለ ዲባባ በጣም ላመሰግነው ፈልጋለሁ። በጣም ማለት ነው። አይደክመውም፣ አይሰለቸውም። ቤትም ቢቀይር ከጀሞ ይመጣል አዲስ ከተማ ገነት ለኛ ብሎ ማለት ነው ያሰራን ነበር። 7 አመት ሙሉ ኦልሞስት ወደ 8 አመት እየሄድን ነበረ። በማልኮቪድ ሲገባ ነው በዛው ተቋርጦ የቀረውና በጣም ላመሰግነው እወዳለሁ። አሁን ላይ ላለኝ ድምጽ ቶታሊ ቶሚ ነው የሚወስደው፣ እንትኑ ክሬዲቱን ሊወስድ የሚገባው እሱ ነው ብዬ አስባለሁ። ያ ማመስገን ስላለብኝ ነው። ትጋት ነበረው፣ በጣም ትጉ ነው ከኛ በላይ። እኔ እንደውም ትጋትን ከቶሚ ነው እንትን ያልኩትና ሌላ ያው ፋሚሊ ቤተሰብ ወሳኝ ነገር ነው። አባቴ አገልጋይ ነው፣ ፓስተር ነው። እናቴ በጣም የጸሎት ሰው ናት በጣም እና ፍሪደም ሰጥተው ስላሳደጉኝ በጣም ነው እጅግ አድርጌ ማመሰግናቸው። ዛሬ አላገለግልም ነበር፣ በጣም ይቆጣጠሩኝ። ከቤት ማልወጣ ሰው ምናምን በሆን ኖሮ ዛሬ ላይ አታያትም ነበረችኝ ኮኪና በጣም እነሱን ላመሰግን እወዳለሁ። ሌላው 2 ፋሚሊ ማመስገን እፈልጋለሁ። ታውቃላችሁ ቤቴ በጣም ሩቅ ነበር የሆነ ታይም ላይ ብቻ አይመችም ለማገልገል። አራብሳ ገብቼ ነበር። ወለ አራብሳ አዲሱ ማለት በጣም ሩቅ ነው። ያው ከ2 ሰዓት በላይ ነው ምፈጀው በትራንስፖርት ብቻና ዋሽ ብዙ እንደውም በየ15 ቀን ነበር። አንዳንዴም በቃ በጣም ስለሚከብደኝ ቀር ነበርና በዛ ሁሉ ውስጥ 2 ፋሚሊ አለኝ እኔ በጣም ወዳቸው ማከብራቸው እንደ እናት እንደ አባት ማለት ነው። እና የጓደኞቼ ቤተሰቦች ናቸው። ረዲት ኃይለ ገብርኤል ትባላለች አንዷ፣ ደግሞ ሜሮን አበበ ትባላለች። እና ሁለቱ ለኔ በቃ ከኔ ከእናት ከተወለድኩበት ምንም የማላነጻጽረው እንትን ማለት ነው። እና በጣም ነው ማመሰግነው። እግዚአብሔር አብዝቶ ይባርካችሁ። ለኔ ያደረጋችሁትን እግዚአብሔር እጥፍ አድርጎ ይመልስላችሁ ብዬ ነው የምላቸው። ቢኒን አመስግኛለሁ በጣም ቢኒን በጣም አመሰግናለሁ። እግዚአብሔር አብዝቶ ይባርከው። በቃ ተባረኪ። ዮኒስ ያው መጀመሪያ ምስጋና እንደው ከእግዚአብሔር ቢጀምር ጥሩ ነው። ምክንያቱም ያው አንዳንዴ ለምን መሰላችሁ እግዚአብሔርን ማመስገን ያለብኝ ትንሽ እኛ ያደግነውን አስተዳደግ ብታዩት ወይ እውነትም እግዚአብሔር ይመስገን ነበር የምትሉትና አብዛኞቹ ጓደኞቼ ምናልባት በህይወት የሌሉ ዋጓጉን ውስጥ ያሉ ምናምን ናቸውና ከዛ መንደር ውስጥ ያንን ሰው አንስቶ እንደዚህ ለህዝብ ማድረግ ከቻለ እግዚአብሔርን በጣም አመሰግናለሁ። በዛ ያው አንዳንዴ እግዚአብሔር ብቻ አይደል ነገሽን አይቶ ዛሬ ያልካለሽበት ነገር እንደሚለውና ምናልባት ሰው ያለሽ ነገር ላይ ሊተባበር ይችላል፣ የሆነ የሚያየው ነገር ላይ የሆነ አስተዋጽኦ ሊያደርግ ይችላል። እግዚአብሔር ብቻ ነው ከምንም ተነስቶ ሰውን የሆነ ነገር የሚያደርገው እና እግዚአብሔርን አመሰግናለሁ። ከዛ ግን እግዚአብሔር ቀጥሎ እናቴን በጣም ማመስገን ፈልጋለሁ። በመንፈሳዊም በስጋዊም በብዙ ዋጋ መክፈል በብዙ መድከም እኔ ላይ ኢንቨስት ስላደረገች አሁን ያለው ዮናታን የመገኘቱ አንደኛው ምክንያት እሷ ናትና እናቴንም በጣም አመሰግናለሁ። እድሜ ከጤና ጋር
ይስጥሽ ብያለሁ። አሜን አሜን። እግዚአብሔር ይመስገን ጌታ በጣም ብዙ ወዳጆች ሰጥቶኛል። ማለት በቃ ከሌ ማለት አልችልም ሰዓቱም ስለማይበቃን፣ ግን በጣም በቃ በጣም የሚያበረቱኝ ነቢያቶች፣ የሚመክሩኝ ፓስተሮች፣ ዘማሪዎች፣ ሙዚቀኞች በጣም እግዚአብሔር ብዙ ሰዎች አሳልፎ ሰጥቶኛል። ሁላችሁንም በቃ በዙሪያ ያላችሁ ወዳጆቼ፣ ፓስተሮቼ፣ ነቢያት፣ ሙዚቀኞች ሁላችሁንም እወዳችኋለሁ። እግዚአብሔር እናንተን ስለሰጠኝ በጣም ሁልጊዜ አመሰግነዋለሁ። እግዚአብሔርን ራሴ እንደ እድለኛ ቆጥራለሁ። እናንተንም በጣም እወዳችኋለሁ። በጣም እንወዳለን። እኛም ጥሪያችንን አክብራችሁ ዛሬ በእኛ ስቱዲዮ ስለተገኛችሁ እጅግ በጣም ደስተኞች ነን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። እኛም እናመሰግናለን በጣም